የአብርሽ ፍየሎች ማለት ነው። አልቅሱ አልቅሱ በባዶ ማለት ነው። በምታለቅሱ ነገር አታችኋል ማለት ነው። እና የእናንተን ክብር እስቲ እኔ ማለት ነው። አባትን አታከብርም፣ ጋሽዬን አታከብርም፣ የልጇን አባት አታከብርም። ሩታ እስቲ የእናንተን ክብር አሳዩን ማለት ነው። እንደ ሩታና ትዕግስተኛ ሰብረኛ፣ እውነት በጣም ጀግና ሴት እኔ በህይወቴ አይቼ አላቅም ማለት ነው። በህይወቴ እያንዳንድሽ የሩታ ህይወት ቢደርስብሽ ማለት ነው የምታረጊው ራስሽ ነው የምታውቂው ማለት ነው። ሩታ ማለት እኮ ለአብርሽ ፋሚሊም ሆነ ለአብርሽም ንብረትህን ስጠኝ፣ ያለህን ነገር አካፍለኝ፣ ወይም ደግሞ የአባትህን መሬት ሽጠህ ቤት ሽጠህ ለእኔ ስጠኝ እኮ አላለችውም። በሰላም መንገድ ፍታኝ ነው ያለችው። ማንኛውም ሴት የትኛውም ሴት ትዳርዋ ካላማራት ትዳርዋ ካልተመቻት አይደለም ሩታ ማለት ነው። ሩታ ስንትና ስቃይ ስንት መከራ አሳለፈች። በባሊና ሚስት መሀል አንዳንድ ነገር ሲፈጠር ማለት ነው አንድ ወንድ እየሮጠ ወንድን ሴትን እያመጣ ነው እንደ ሚስቱን በሴት የሚቀጣት። እስቲ እናንተ ቁጭ ብላችሁ አስቡት ማለት ነው። የትኛው ወንድማችሁ አለ እንዴ? ወንድማችሁ ቢኖር ነው። ምክንያቱም ወንድማችሁ ከቤት ከሚስቱ ተጣልቶ ከዛም በኋላ ሂዶ ውጭን ሚስት አምጥቶ ወይም ደግሞ ማስፈራራት ከወለድሽ በኋላ ደግሞ ምንም አይነት አገልግሎት እንደሌላት ሴት ልጅ እንደዛ ነው የሚያስተምረን ማለት ነው። ምክንያቱም እሱ በየጊዜ ሴትን እያመጣ እያስረገዘ እያስወለደ ከዛም በኋላ ደግሞ የራስሽ ጉዳይ የሚባል ነገር ነው የሚያስተምረን። የወለደች ሴት አትኑር ያለው ማን ነው? ሙር ከአንድ ልጅ ማለት ነው። አንዳንዴ እንደ ራሳችሁ ይዩት ማለት ነው። እዚህ ጋር መተዋፋቸው ስለከፈቱ እኔ ምንም መስሎ አይታየኝም። በሩታ ላይ ምንም አይነት ጥፋት የለም። ጥፋት እንኳን ሲባል የሆነ ነገር ጥፋት ሊወጣበት ይችላል በአንድ ሰው። በሩታ ግን ምንም አይነት ስህተት ነገር የለባትም። አይደለም አብርሽ፣ እውነቴ ነው የምላችሁ በዙሪያዎች እኔ የእስር ቤት አግብታ ብትከታቸው በጣም ነው ደስ የሚለኝ ማለት ነው። ሩታ እኮ የምታሳስረበት ነገር ብዙ ነገር አለ እኮ። ለክብር ብላ ያሳለፍናቸው ነገር ብላ ልጅ አባት ነው ብላ ታግሳለች ማለት ነው። ነገር ግን ባትታገስ ሩታ አብርሽን አይደለም ሁላቸውን የምታሳስርበት ምክንያት ብዙ ምክንያት አላት። ግን ያንን ትታ ነው አሁን እናንተ አፋችሁ የምትከፍቱ ማለት ነው። አብርሽ ይታሰር አይታሰር ገገማዎች ማለት ነው። አረ ደምን ባልቅሱ ትንሽ ጊዜ ማለት ነው። አልቅሱ። ለምን ውክልና አትሰጡትም ማለት ነው? እናንተ የለመደችው አይደላችሁም እንዴ? ብራችሁ ለማንም ማውጣታችሁ አይደል የምትሰጡት? በብር ኃይል ለምን አታስፈቱትም አብርሽም ማለት ነው? ደግሞ ወንድ ልጅ እኮ ነው። ወንድ ልጅ እኮ ይታሰራል፣ ይዋጋል፣ ለሀገሩ ስንት ጦርነት ይሄዳል። ለጦርነት ራሱ በሰላም ሀገር ይሄዳል። ወንድ ሴት የታሰረች መሰላችሁ እንዴ? ወንድ ልጅ ታሰረ በቃ ይቀጣ ትንሽ ማለት ነው። ይየው ህይወት እንዴት እንደሆነች ማለት ነው። ምክንያቱም በሩታ ብቻ አይደለም ይሄንን ግፍ ማለት ነው። ነገ እናንተም ይህንን ነገር እንደ ትምህርት እንደሆነ ነገር ቢኬድ በሴት ላይ እንደዚህ ነገር እንደሚደረግ ነው የሚያስተምረው አብርሽ ማለት ነው። ለወንዶች ለወንድሞቻችን በቃ ነገ ችግር የለውም አንድ ሚስት ብታገቡ ከነገ ወዳ ከወለደች በኋላ መቀየር ትችላላችሁ የሚባል ትምህርት ነው የሚያስተምረው ማለት ነው። እንደዚህ አብርሽ ማንም እየገባው በትዳሩ ትላንትና ራሱ ስንት ቪዲዮ ነው የተሰራ በአብርሽና በሩታ ትዳር ማለት ነው። እስቲ እናንተ አስቡት። ትዳር ማክበር ሲገባ፣ ሚስትን ማክበር ሲገባ፣ ለሚስት ክብር መስጠት ሲገባ ስንት ሰው ነው እንዴ? ህይወት ይበልጣል፣ የሰውን ማሳደግ ይበልጣል። ነገ እነዚህ ልጆች ማለት ነው ሩታና አብርሽ አንድ ነገር ቢሆኑ አብርሽ ቢጎዳ ወይም ሩታ የሆነ ነገር ብትሆን ዞር ብሎ ያያቸዋል። ይሄ ሁሉ የሚሸቅልባቸው ይሄው አብርሽ ህዝቡ እንዴት እንደተገለበጠበት በፊት ያ ሁሉ እንደሚወደው ያ ሁሉ እንደሚያደንቀው በቃ ግሬስ ፋሚሊ ከተባለ ማንም የማይችለን አብርሽን እንዴት ተገልብጦ አሁን ሰው ሁሉ ሰለቸው፣ አስጠላው፣ ደበረው። አንዳንዴ እውነት የሴት ጠንካራ ናት ሩታ ማለት ነው። እኔ ስለ እሷ ሳወራ እምባዬ ነው የሚመጣው ማለት ነው። ደግሞ በጣም ነው የምታሳዝነው ማለት ነው። ብዙዋችሁ አፋችሁን እየከፈተችሁባት መቼም ፍቅሩ አይወጣላትም። በባዶ አብርሽ እኮ ነው ያንን ሁሉ ድርጊት ያንን ሁሉ ድራማ የሚሰራ የነበረው ማለት ነው። እዛ ቡታጀራ ቁጭ ብላ የፍቅርን ነገር ፍቅር ላይ የሰራውን ግፍ ፍቅር ላይ የዋሸውን ውሸት እንዳይታወቅበት ሩታን ወደ ሸገር ወሰደ። ከዛም አረ አይወራ እውነት በዚች ልጅ እኔ እንጃ አላቀም።
እና አብርሽ እኮ ከነ ቤተሰቦቹ ለሩታ ጥቂት ቢያስቡላት እንኳን ጋሽዬ ለሁሉም ነገር ይበቁ ነበር። ምክንያቱም እንዴ በቡታጀራ ውስጥ ሽምግልና የለም፣ ሽማግሌ የለም። በሽምግልና ለምን አያልቅም ይሄንን ነገር? ምክንያቱም ሁላቸውም በሩታ ህይወት መጫወት ስለሚፈልጉ ነው። ሩታን ክብሯን ዝቅ አድርገው እነሱ ከፍ እንዲሉና እንዲያድጉና በቃ አብርሽ የበላይ ነው፣ የቡታጀራ ዩቱበሮች አሳደገ፣ ስራ ፈጠረላቸው እንዲባል ነው የሚፈልጉት። ነገር ግን አንዳንዴ ግፍም የሚባል ነገር አለ። ጥሩ አይደለም በዚህ ልክ ማለት ነው። እናንተ በቃ ያንን ስለታሰረ ብቻ ተነስታችሁ ሩታ ክፉ ናት፣ ሩታ ክፉ አይደለችም። እውነቴ ነው የምላችሁ፣ በጣም መልካም ሴት ናት፣ ጥሩ ሴት ናት። መልካም ሴት ብትሆን ነው ራሷን ዝቅ አድርጋ ለዚህ ደረጃ የደረሱት ማለት ነው። አንዳንድ ሴት ብትሆኝ እውነቴ ነው የምልሽ አይደለም ባልሽ ስንት ጊዜ ሴት እየቀያየረብሽ አርግዘሽ ወልደሽ ልጅሽ የራስ ቤት ሆኖ እኔ እንጃ። እዩት እስቲ ህመሙን ማለት ነው። እንዴት አርጋችሁ እንዴት ግን እሷ ያንን ተቋቁማ እንኳን በቃ አንተም ሰላም ኑር እኔም ሰላም ልኑር ብላ ፈርም ስትባል እኮ ነው እምቢ ያለው። ሌላ ምን አለች እስቲ? ፈርምልኝ ከማለት ውጪ ሩታ ምን አለች? እኔ ያላንተ መኖር አልችልም ብላ አስቸገረች። ወይም ደግሞ ገንዘብ ነው በገንዘብ ነው የምትፈርም አለችው። አብርሽ ስለምን አይፈርምም ሰላም ከፈለገ? በነገራችን ላይ አብርሽ ጠንቅቆ ያውቃል። እውነቴ ነው የምላችሁ ያለ ሩታ ህይወት አይኖርለትም። እዩ ሰብስክራይቡን ቪዩን ማለት ነው። እና እኔ እንጃ ሩታ በዚህ ህይወት ወይም ደግሞ መልካም አድርጎላት አብርሽም ሩታም ቤተሰቦቹም ከአስመሳይነት ካልሆነ ነገር ከውሸት ርቀው ቢያኖሯት ደስ ይለኛል። ነገር ግን እኔ የናፈቀኝ ነገር ቢኖር ሩታ ከዚህ ህይወት መቼ እንደምትወጣ ከምሬ ነው ምላችሁ። እኔ አንጀቴ ነው የምትበላኝ ማለት ነው። አንድ ሰው ለሰው መልካም መሆን በጣም መጥፎ እንደሆነ ነው እኔ በሩታ የተማርኩት ማለት ነው። ምክንያቱም የእሷ መልካምነት ሆነው እስካሁን ድረስ የሚጎዳት የማንም መረገጫ የምትሆነው ማለት ነው። ጓደኞቹ በዙሪያ ያሉ ራሱ አብልታ በእጇ ሰርታ አጉርሳ ለትልቅ ደረጃ እስከ 100,000 ስንት ሰብስክራይብ አስገብታ ዛሬ እነሱን ዞረው የሩታ እጅ ነው የሚበሉት። ስለ ሩታ ነው በቃ ሩታ ቆሻሻ እንደሆነች ትላንትና ራሱ አይታችኋል ብዬ ተስፋ አደርጋለሁ። የሆነ ልጅ ሊያገቡ ነው፣ ነገር ግን ካልረበሻችሁ ካልበጠበጣችሁ ትመጣላችሁ ብሎ ስለ ሩታ ቤተሰቦች ሲያወራ ሰማሁ። ስብሃንላ ይገርማል እኮ። እና ሩታ ለማንም ክብር አልሰጠችም፣ ለጋሽዬ ክብር አልሰጠችም አትበሉ። ክብር ሰጥታለች፣ ደክማለች፣ ለፍታለች፣ ታግላለች። ከአቅሙ በላይ ሆነ። በቃ የሚሆነው ነገር ሆነ። ይሄንን ነገር እንደዚህ እንዳይሆን በሰላም መንገድ በስነ ስርዓት በቃ ይጂ አንቺ መንገድሽ እኔ መንገዴ፣ መፈረሙን ከፈለግሽ ልፈርምልሽ ብሎ በትህትና ቢጠይቃት ምንም ቢሆን እኮ እሱም እኮ አላሰበም እኮ። ትላንትና ከሩታ ጋር አብሬያት ነበር፣ አብሬያት ብዙ ነገር አሳልፍ ያለው ችግርም ደስታም ያንንም እያለ በቃ በስነ ስርዓት መንገድ ልፈርምና ልሸኛት ቢል ሩታ ምንም